እሺ እንግዲህ መልካም ያለፉት 2 ሳምንቶች ስለ ትዳር እያየን ነበረ። እንግዲህ የሚጠቅማችሁን ነገር እንዳገኛችሁ በጣም አምናለሁ። ሌላ ያመለጣችሁን ክላሶች ከዩቲዩብ ላይ ሄዳችሁ ታገኙታላችሁ። ዩቲዩቡ እዚህ ጋር እንደምታዩት ነብዩ ነባ የሚለው ነው። ስለዚህ በዚሁ ስም ነው ዩቲዩብ ላይ ያለው። ከፈለጋችሁ ደግሞ እዚሁ ፕሮፋይል ስር አለ ሊንኩ፣ የዩቲዩብ ሊንክ። እሱን ስትጫኑ ቀጥታ የሚወስዳችሁ ወደ ዩቲዩብ ስለሆነ ስለዚህ እሱን ሰብስክራይብ በማድረግ ትምህርቱን ማግኘት ትችላላችሁ። እስቲ ዛሬ ሁላችንም መጽሐፍ ቅዱሳችንን ኤፌሶን ምዕራፍ 5 ላይ ያለውን ጥቅስ አንብበን እንድንጀምር እፈልጋለሁ። ኤፌሶን ምዕራፍ 5 ቴንክ ዩ ሚናይ። ኤፌሶን ምዕራፍ 5 ከቁጥር 25 ጀምሮ። እሺ እኔ በአዲሱ ትርጉም ነው የማነበው። ምናልባት የድሮን ትርጉም ከሆነ ያዛችሁት የትርጉም ልዩነት ነው እንጂ ሐሳቡ አንድ ስለሆነ አንድ ላይ እያነበብን እንሄዳለን። እንደዚህ ይላል ከቁጥር 25 ጀምሮ ባሎች ሆይ። ስለዚህ እንትን አድሬስ እያደረገ ያለው ማለት ነው ባሎችን። ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለ እርሷ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ። እሺ ከዚህ እንጀምርና ከዛ ደግሞ ወደ ሚስቶች እንሄዳለን። ባሎች ሆይ፣ ይሄ ትእዛዝ ነው። ሰጀስት እያደረገን አይደለም፣ ትእዛዝ ነው። ከቻላችሁ ብታደርጉት እንደው መልካም ነው የሚል አይደለም፣ ትእዛዝ ነው። ባሎች ሆይ ክርስቶስ ቤተክርስቲያንን ምን እንዳደረጋት እንደወደዳትና ከዛ ደግሞ ራሱን ምን አድርጎ አሳልፎ እንደሰጠ ስለማ ስለ እርሷ ስለማ ስለ ቤተክርስቲያን ወይም ስለኛ ቤተክርስቲያን የሚለው እኛ ነው። ስለኛ ራሱን አሳልፎ እንደሰጠ። እንግዲህ አሁን ዛሬ በጣም ፎከስ ማድረግ የምፈልገው ይሄ ፊሊንግ፣ ኢሞሽን የሚባሉት ነገሮች ላይ እነዚህ ነገሮች ላይ በደንብ እንድናተኩር እፈልጋለሁ። ከምን አንፃር? ከሜሬጅ አንፃር በደንብ ልንገራችሁ። ለሜሬጅ በጣም የሚጎዳው ከጥቅሙ ይልቅ በጣም ከፍተኛ ጉዳት የሚያመጣው ነገር ፊሊንግ እና ኢሞሽን ነው። ፊሊንግ እና ኢሞሽን የሚከተል ሰው ወይም ፊሊንጉ እና ኢሞሽኑ የሚከተል ሰው ለሜሬጅ አደገኛ ሰው ነው። በጣም አደገኛ ሰው። ለምን ሲባል ከልቡና ከእውቀቱ ከሚያምነው ነገር ሳይሆን የሚነሳው ቴንክ ዩ ቤዛ ቴንክ ዩ ሶ ማች ከዛ ሳይሆን የሚነሳው ከፊሊንጉና ከኢሞሽኑ። እዚህ ደስ ያለው ቀን የማያደርገው ነገር የለም፣ የደበረው ቀን ደግሞ የማይናገረው ነገር የለም፣ የማይሳደበው የማይወጣው ነገር የለም። ስለዚህ ለሰው የማይመች ሰው ማለት ወይም ሜሬጁን የሚጎዳ ሰው ማለት ያ ነው። ደስ ያለው ቀን ምንም እንትን የለውም። ኢሞሽናል ሰው ማለት ይኸውላችሁ ልክ ሜዠር የለውም። ለደስታው፣ ለንዴቱ፣ ለምንድነው ለፍቅሩ፣ ለምኑም ሜዠር የለውም። ለምን ከተባለ ፊሊንጉን ነው እንጂ የሚከተለው እውነትን አይደለም፣ ወይም ደግሞ በውሳኔ አይደለም የሚኖረው። ፊሊንጉን የሚከተል ሰው የውሳኔ ሰው አይደለም፣ የአቋም ሰው አይደለም። ኢሞሽናል የሚሆን ሰው አቋም ይዞ መኖር አይችልም። እኛ እንደ ማህበረሰብ አንድ ተጎድተናል ብዬ የማስበው፣ እኛ ኢትዮጵያውያን እንደ ማህበረሰብ አንድ ተጎድተናል ብዬ የማስበው ነገር አቋም ለመለወጥ ጊዜ አይፈጅብንም። ለምሳሌ ባለፈው ከሉ ጋር የገባን ጊዜ ስናገር ሰምታችሁኛል። ምን አልኩ መሰላችሁ? ካስታውሳችሁ አንበላም ምግብ ይቀርባል ብሉ ስንባል አልበላም እንልና ከዛ ይሄ አልበላም ራሱ እበላለሁም አልበላም የሚሆን አይታወቅም። መቼ ነው የሚታወቀው? በጣም ከተጨቀጨቅን
ነው የሚታወቀው እንጂ እበላለሁም ስል አልበላም ስል አቋሜ አይታወቅም። የመጀመሪያው ካፌ ቃል ሲወጣ አልበላም ይሁን ያልኩት ወይም እበላለሁም ይሁን ያልኩት ምንም አይታወቅም አቋሜ። የሚታወቀው መቼ ነው? ከጊዜ አይ በቃ ተውት አስታስጨንቁት ምናምን ተብሎ ነው ምን የሚደረገው አቋሜ ያ እንደሆነ የሚታወቀው እንጂ የመጀመሪያው ቃሌ አቋሜ ምን አላደርግም አያሳይም። ስለዚህ ሰው አንድ ነገር ሲነግረን አቋሙ እንደሆነ አናስብም፣ ወይም ደግሞ የሚያምነው ነገር እየነገረን እንደሆነ አናስብም። ስለዚህ ምን እናደርጋለን? ደጋግመን ልንጠይቅ እንችላለን። ከዛ ደግሞ ሰዎች አንዳንድ ጊዜ እንደዚህ እንዲጠይቁን ስለምንፈልግ እውነተኛው ሀሳባችን ወይም እውነተኛ ፍላጎታችንን አንናገር። ስለዚህ ምን እናደርጋለን? ኤክስፔክት እናደርጋለን ሰዎች እንደዚህ ማለት አለባቸው እንደዚህ ማለት አለ። ስለዚህ ምን ሆነናል? ከአቋም ይልቅ በሰዎች ባህሪ ላይ ወይም ሰዎች ሊያደርጉት በሚችሉት ነገር ላይ እኛ አስቀድመን ቀብድ ሰጠን ኤክስፔክት እናደርጋለን እንጂ እኮ ማድረግ ነበረባቸው እንደዚህ እኮ ማለት ነበረባቸው ምናምን ብለን ማለት ያ ኤክስፔክቴሽን ይዘን እንቀመጣለን። ስለዚህ ምን ያደርገናል? ይሄ ይጎዳናል በጣም። እንዴት እንደዚህ ያደርጉ? ለምን ኤክስፔክቴሽን ባለበት ቦታ ላይ ሁልጊዜ ጉዳት አለ፣ ሁልጊዜ ጉዳት አለ። ስለዚህ ምን እንሆናለን መሰላችሁ? ከአቋም ይልቅ ምን ስንጠይቅም ስንጸልይም ራሱ አንዳንድ ነገር በጣም የምናለቅሰው እግዚአብሔር ፊት ከጸሎት ብዛት ነገሩ እንደሚለወጥ ስለምናስብ ነው። ወይም ከለቅሶ ብዛት እግዚአብሔር ነገሩ እንደሚለውጠው ራሱ እግዚአብሔር ራሱ የሚለወጥ ይመስልናል በጣም ስናለቅስ። እግዚአብሔር የፕሪንሲፕል አምላክ እንደሆነ ብዙ ጊዜ አንረዳም። ስለዚህ አንዳንድ ነገሮች በፕሪንሲፕል እንደሚቀጥሉ ሳናስብ በለቅሶ የሚለወጡ እየመሰለን እናለቅሳለን። ስለዚህ ብናለቅስም እግዚአብሔር የሚመልሰን ወደ ፕሪንሲፕል ነው እንጂ እንባችንን ተከትሎ የሚሰራ እግዚአብሔር የለም። ይሄንም ማወቅ አለብን። በእንባ አቋሙን የሚያጥፍ እግዚአብሔር የለም። እግዚአብሔር ሁልጊዜ ከኛ ጋር የሚሰራበት አንድ ግልጽ የሆነ ነገር አስቀምጦልናል፣ ፕሪንሲፕል። ስለዚህ ፕሪንሲፕሉን ካወቅን ለምን ጋድ ኢዝ ጋድ ኦፍ ኦርደር፣ የኦርደር አምላክ ነው እግዚአብሔር። ኦርደርን ስላስቀመጠ በዛ ኦርደር መሰረት። ስለዚህ ሰው በክርስቶስ ኢየሱስ ከመጣ ምን የሚያደርገው የሚድነው። በክርስቶስ ኢየሱስ ካልመጣስ የለም፣ ምንም ነገር የለም። ቢያለቅስም ምንም ነገር የለም፣ ቢንፈራፈርም ምንም ነገር የለም። በጉልበቱ ቢሄድ በጭንቅላቱ ቢሄድ በምን ቢሄድ ምንም የሚያደርገው ነገር የለም። ራሱን ቢገርፍ ራሱን ቢያጣጥል ቢያንቋሽሽ እግዚአብሔር ምንም የሚያደርገው ነገር የለም። ለምን? ሰው ሊድንበት የሚችልበትን አንድ ነገር አስቀምጧል። በዛች መንገድ ካልሆነ መዳን የሚባል ነገር የለም። ስለዚህ እግዚአብሔር ፕሪንሲፕል ነው ነገሮችን ሁሉ ያስቀመጠው። ስለዚህ ሜሬጅ ፕሪንሲፕል ነው ያስቀመጠው፣ ፕሪንሲፕል አለ። ስለዚህ በምንድን ነው የሚኖረው ሜሬጅ? በኢሞሽን በፊሊንግ ሳይሆን ሜሬጅ የሚባለው ነገር የቆመው በዲሲዥን ሰዎች ሊቀጥሉ የሚችሉበት ብቸኛ ነገር ሜሬጅ ውስጥ ገብተው ዲሲዥን ነው፣ ውሳኔ ነው። ለዚህ ነው ኢየሱስ እዚህ ጋር የሚያሳየን ኤፌሶን ምዕራፍ 5 ከቁጥር 25 ጀምሮ የሚያሳየን ውሳኔውን ነው እንጂ ስሜቱን አይደለም፣ ፊሊንጉን አይደለም። ቸርችን እወዳታለሁ የሚለውን አይደለም። አይ ራሱን አሳልፎ እስከ መስጠት ድረስ ምን አድርጓል? ወስኗል። እንዴት አወቅን? እንዴት አወቅን? መጥቶ እንደዚህ ያለ የኔ ፈቃድ ሳይሆን የማን ፈቃድ? ያንተ ፈቃድ እንጂ። ብትወድ ግን እቺ ጽዋ ከኔ ምን ታርክ? ፍላጎቱ ቢሆን ፊሊንጉ ቢሆን አዝኗል፣ ተጨንቋል፣ ፈርቷል፣ የደም ላብ እያላበው ነው፣ ጭንቅ ውስጥ ነው ያለው። ፊሊንግ ቢሆን ኢሞሽን ቢሆን ኖሮ ከዚህ መውጣት ነበረ ፍላጎት። ግን የኔ ፈቃድ አይደል። ውሳኔ ያንተ ፈቃድ እንዲሆን ነው። ስለዚህ ኢየሱስ የቆየው ለኛ መዳኑን እንድናገኝ ያቆየው ነገር ፊሊንጉ ሳይሆን ያለው ኢሞሽን ሳይሆን ውሳኔ ነው። ስለዚህ ልንገራችሁ፣ ትዳር ግድግዳው፣ ቋሚው፣ ጣራው፣ መሰረቱ ምንድነው ካላችሁ ዲሲዥን ውሳኔ ነው። ልክ ዲሲዥን ስንቀይር ነው ከትዳር የምንወጣው። ከትዳር የሚያወጣን ነገር ዲሲዥን ነው፣ ውሳኔ ነው። የሚያቆየንም ዲሲዥን ነው፣ ውሳኔ ነው። ውሳኔው ግን ምንድን ነው? አሁን ውሳኔው ስንል ምን ማለት? እኔ ከዛሬ ጀምሮ በቀኝ የሚለው ውሳኔ ነው? አይደለም። ኢየሱስ ጥርሴ ነክሼ እቆያለሁ የሚለው ውሳኔ የሚያቆየው አይደለም። ይሄ ክፍል እንደሚነግረን ውሳኔው የፍቅር ውሳኔ ነው። እችን ያዟት። ውሳኔው የፍቅር ውሳኔ
ከፍቅር የተነሳ ዋጋውን ለመክፈል የሚጠይቀውን ዋጋ ለመክፈል ምን አድርጓል? ወስኗል። ማን? ኢየሱስ። ስለወሰነ በዛ የፍቅር ሐሳብ ነው፣ በዛ የፍቅር ውሳኔ ነው ምን ያደረገው? ቸርችን ያዳናት። ቸርችን ሊያድናት የቻለው ዝም ብሎ ውሳኔ አይደለም፣ የፍቅር ውሳኔ ነው። ውሳኔ ራሱን ምን አድርጎ አሳልፎ እስከ መስጠት ድረስ ቸርችን ምን አድርጓል? ወዷል። አሳልፎ እስከ መስጠት ድረስ እኛን ወዶናል። ስለዚህ ይሄ ፍቅር ምን አደረገ? በዲሲዥን እንዲኖር አደረገው። ያንን መከራ መስቀል የሚባለውን ነገር ምን አደረገ? በጽናት ታግሶ እንዲያልፍ ፍቅር፣ የፍቅር ውሳኔ አስቻለው ማለት ነው። ስለዚህ ባል እንደዚሁ አለ እንግዲህ ሚስትን ይውደዳት። ምን አድርጎ ይውደዳት? እንግዲህ አሁን እዚህ ላላችሁ ለሁላችሁ ባል መሆን ለምትፈልጉ ባል ሆናችሁ ለሁላችሁ ነገር ይሄ ባል ሚስቱን ይውደዳት የሚለው ፊሊንግ አይደለም፣ ኢሞሽን አይደለም። ባል ሚስቱን ይውደዳት የሚለው የፍቅር ውሳኔ ይኑረው ነው። ባል የፍቅር ውሳኔ ይዞ ምን ያርግ? ሚስትን ይውደዳት። የፍቅር ውሳኔ እንዴት ነው? ዋጋ ሊያስከፍለው ቢችል ዋጋ እያስከፈለው ኢየሱስ ልክ ራሱን መስዋዕት አድርጎ እንደሰጠ ልክ እንደዚህ ነው። ይሄ ማለትን ማለት እንደሆነ ላሳያችሁ። ይሄ ማለት ቀጥታ እያወራ ያለው የግሪክን መጽሐፍ ቅዱስ ብናይ የሚያወራው ስለ እግዚአብሔር ፍቅር ነው፣ አጋፔ ስለሚባለው። ይሄ የእግዚአብሔር ፍቅር አጋፔ የሚባለው የእግዚአብሔር ፍቅር ምንም ኮንዲሽን የለውም። ለምሳሌ እንዘምራለን እግዚአብሔርን ለምን ወደድከን ምናምን ብለን አይደል? ለምን እንደወደድከኝ አይገባም። እግዚአብሔር ለምን እንደወደደ ምንም አልገባኝም እስካሁን፣ ለምን ወደድከኝ ምናምን እያልን እንዘምራለን። ምክንያቱም የእግዚአብሔር ፍቅር ለመውደድ ሪዝን የለውም። ምንድን ያለው? ውሳኔ ነው ያለው። ወስኖ ነው እንጂ ወደደን እግዚአብሔር፣ በሪዝን አይደለም የወደደን። ስለዚህ ሪዝን ብንጠይቅ 1000 ዓመት ብንጠይቅ እግዚአብሔር ሪዝን አይሰጠንም። ለምን? በውሳኔ ነው የወደደን። በቃ አለቀ። ለመውደድ ምን አደረገ? ወሰነ። ስለዚህ ከእግዚአብሔር ፍቅር ተነስተን ሪዝን ብንፈልግ ለዘላለም ሰማይም ሄደን እግዚአብሔር ሪዝን አይሰጠንም። ለምን ወደድከን እያለን ብንዘምር አይሰጠንም፣ በፍጹም አይሰጠንም። ለምን? ከሪዝን የጀመረ ፍቅር የለውም እግዚአብሔር። እንግዲህ ልንገራችሁ እንትን የኔ ፓስተር ሁልጊዜ እንደሚለው ፍርፍሯ ይጣፍጣል፣ እጇ የተባረከ ነው፣ ቆንጆ ነች፣ አይኗ ሩህሩህ ነች፣ እሷም ደግሞ ሰው ያከብራል፣ እንትን ነው፣ እንደዚህ ነው፣ ደግ ነው፣ ወንዳ ወንድ ነው ምናምን ብላችሁ ልትገቡ ትችላላችሁ ትዳር። ከዛ በኋላ ግን የሚያቆያችሁ ልትቆዩ የሚያደርጋችሁ በእግዚአብሔር ፍቅር ላይ ያለው ውሳኔ፣ የፍቅር ውሳኔ ነው የሚያቆያችሁ። ከዛ በኋላ ትልቁ አቅም ለሜሬጅ እንደዚህ አይነት የፍቅር ውሳኔ ያላቸው ሰዎች ለሚቆዩት እንጂ ይሄ ከዚህ ምድር ከሰው ላይ የተመሰረተው ነገር ሜሬጅን ሊያቆይ አይችልም። ሊያቆይ ራሱ ቢችል ያ ነገር እስካለ ድረስ ፍርፍር መስራት ያቆመች ቀን በቃ ሊናደድ ይችላል ማለት፣ ሌላ ፍርፍር የሚሰራበት ቦታ ሊሄድ ይችላል። ከዛ ደግ ነው ብላ ከገባች ደግሞ እሷ ብር ያጣቀን ወይም ያን ነገር ማድረግ የማይችል ቀን ደግነቱ ሲቆም ጥላ ልትሄድ ትችላለች ማለት ነው። ለምን? የፍቅር ውሳኔ ላይ ሳይሆን የተቀመጠው ሪዝን ላይ ስለሆነ፣ ሪዝን ምክንያታዊ ስለሆነ። ስለዚህ ልንገራችሁ ፍቅር ምክንያታዊ አይደለም። እርፍ በሉ። የእግዚአብሔር ፍቅር ማለት ነው። እግዚአብሔር ፍቅር ምክንያታዊ አይደለም። በምክንያት እግዚአብሔር ወዶ አያውቅም፣ ወደፊትም አይወድም። እግዚአብሔር እንደስ በፍጹም እግዚአብሔር ፍቅር ከሰው ፍቅር ጋር የተገናኘም ወይም በዛ አይነት የሚለካ አይደለም። ከወደደ የሚወደው እግዚአብሔር ያለ ምክንያት እንዲሁ ማለት ምንም ሳናዋጣ ማለት። እዚህ ባል እንዲኖር የተፈለገው ወይም ሜሬጅ እንዲኖር የተፈለገው እግዚአብሔር ያሰበው በተለይ በአዲስ ኪዳን ውስጥ ደስ ይላል። መጀመሪያም ከአዳምና ሔዋን ጋር ያሰበው ይሄን ነበር። ግን ኃጢአት መጥቶ በውድቀት አማካኝነት ያንን መልክ ስላጠፋ ሁላችን የመጣ ነው
ከውድቀት በኋላ ስለሆነ የምናውቀው በውድቀት ውስጥ ያለውን ሀሳብ ነው የምናውቀው። እዚህ አልገባንም። እዚህ ኢየሱስ መጣና የመጀመሪያውን ሀሳብ አሳየን። ከዛ ደግሞ ጳውሎስ መጥቶ ክሊር በሆነ መንገድ ጻፈልን። ስቴት አደረገው ሀሳብ ምን አለ? ደስ ይላል። ክርስቶስ ቤተክርስቲያን እንደወደዳት እና ከዛ ደግሞ ስለ እርሷ ራሱን አሳልፎ ምን እንዳደረገ እንደሰጠ፣ ልክ እንደዚህ ባሎች ሆይ ሚስቶቻችሁን ምን አድርጉ? ውደዱ። ስለዚህ ያኮረፈች ቀንም እንወዳታለን። አዎ ያኮረፈች ቀን፣ የተናደደችም ቀን፣ አዎ። ከዛ አንዳንዴ በጣም ሲናደዱ ሚስቶች ወይም ሴቶች እንዳትደውልኝ ምናምን አልፈልግም ምናምን ያሉን ቀን፣ ኧረ እኔም እንዳትደውይልኝ አልፈልግም ይባላል? አይባልም። ለምን አይባልም? አይ አልፈልግም ባልን ቁጥር ነው ኢየሱስ ምን እያደረገ የመጣው? ገፍተን ራሷ ሰጥተን ምን አደረገ? መጣ። እኛ ወዳለንበት ድረስ ነው የመጣው። እየተገረፈ እየተተፋበት እየተሰደበ የሚያደርጉትን አያውቁምና ይቅር በላችሁ። ለምን ውሳኔው የዚህ ድረስ ነው? በሪዝን አይደለም። በሪዝን ቢሆን ኖሮ የዛን ቀን ነበር ጥሎ ነው የሚሄደው። ገና ሊገሉት ያሰቡ ቀን እንዴ ላድን በመጣው ሊገሉኝ ለምን? ምክንያታዊ ከሆነ ለውላችሁ በጣም ያየሁት ነገር እኔ ትንሽ ዓመት ነው የቆየሁት በትዳር ውስጥ፣ ግን ያየሁት ነገር ምክንያታዊ የሆነ ሰው እሱ ነው ትዳሩ የሚያፈርሰው። ራሱ ሰውየው ምክንያታዊ የሆነ ሰው እንደዚህ አድርጌ እሷ እንደዚህ አታደርግም፣ በቃ ይሄም በምክንያት አይደለም። ትዳርን ስናስብ በውሳኔ የምንወድበት ቦታ ነው። ለመስጠት ብቻ ወስነን የምንገባበት ቦታ ነው። አለዚያ ሰጥቼ ይቀበላለሁ የሚለውን ነገር በጣም የሚያስብ ሰው፣ በጣም እዚህ ነገር ላይ በሪዝን የተቀመጠ ሰው ንግድ ነው የያዘው፣ ትዳር አይደለም። ንግድ ነው የያዘው። ምን ላድርገው? የሆነ ነገር ሰጥቶ ብዙ ሊቀበል ማለት ነው። የሆነ ነገር ኢንቨስት አድርጎ ብዙ ሊወስድ ማለት ነው። ትርፋማ ሊሆንበት ነው ያሰበው ማለት ነው። ይሄ ደግሞ አይሰራም። ለምን አይሰራም? ሁሌ እንደዛ ስለማይሆን፣ ሁሌ እንደዛ ሆኖ ሊቀጥል አይችልም። እኛ ትንሽ ነገር እየሰጠን ብዙ ነገር እየተቀበልን መኖር አይሆንም። ጤናማ አይደለም። እዚህ ነው ፍሬ የሌለው ዛፍ መጽሐፍ ቅዱስ እንደሚነግረን እንደሚቆረጥ ነው ማለት ምሳር ተዘጋጅቶለታል ይላል። ማለት መጥረቢያ ማለት ነው። ለምን? ፍሬ ስለሌለው። ዛፍ ነው፣ ፍሬ ግን የለው። ትዳር ውስጥ ሆኖ ለትዳሩ ምንም ፍሬ የማይሰጥ ሰው ምን ተቀምጦለታል ማለት ነው? ስለ ዛፍ እያወራ ይመስላችኋል መጽሐፍ ቅዱስ? ስለ ዛፍ ግድ ብሎት ይመስላችኋል? የተተከልንበት ቦታ የትም ስራም ይሁን ቸርችም ይሁን አገልግሎትም ይሁን ምንም የተተከልንበት ቦታ ያለንበት ቦታ ሁሉ ኤክስፔክት የሚያደርግብን ፍሬ ነው። ያንን ፍሬ እኛ መስጠት የማንችል ከሆነ ውጤቱ ምንድን ነው? ይቆረጣል እያለን ነው። ወይም ምንም ነገር። ስለዚህ ይኸውላችሁ መውሰድ ዛፍ ማለት ውሃ እየጠጣ እየተኮተኮተ ዙሪያ ያለው ነገር በሙሉ ተመቻችቶለት ዝም ብሎ እያደገ እየፋፋ ፍሬ የማይሰጥ ከሆነ ጤናማ አይደለም። ምን ኤክስፔክት ስለሚደረግበት ማለት ምን ፍሬ። እዚህ ኢሞሽናል የሆኑ ሰዎች ስለ ራሳቸው ነገር ብቻ ነው እንጂ የሚያተኩሩት ስለሌላ ሰው አያተኩሩም። ስለዚህ ልክ ኢሞሽናቸው ደግሞ ዝቅ ደግሞ ሲል ይቅርታ ቅድም ተናድጄ ነው ያን ሁሉ ነገር ያልኩት ምናምን ነው። ይሄ አሁንም ራሱ እንትን ይቅርታው ራሱ የመጣው አሁንም ከኢሞሽን ነው፣ ከእውነታ ከውሳኔ አይደለም። ከውሳኔ ልንገራችሁ፣ እንደዚህ አይነት ሰዎች በንዴት ብቻ አይደለም፣ በቁጣ ብቻ አይደለም፣ ይሄ ሁሉ ነገር ላይ ነው የሚገለበጠው። ሁሉ ነገር ለምሳሌ ልንገራችሁ፣ ከኛ ውጭ የሆኑ ነገሮች ወደ ትዳራችን ሊመጡ ይችላሉ። ከኛ ውጭ የሆኑ ሰዎች በለብስ ነው። ከኛ ውጭ የሆኑ ችግሮች፣ ሰዎች የፈጠሯቸው ነገሮች ወደኛ ትዳር ሊመጡ ይችላሉ። ለምሳሌ ከሚስት ቤተሰብ፣ ከባል ቤተሰብ ያሉ ኬዞች ወደኛ ትዳር ሊመጡ ይችላሉ። ያንን ሐዘን፣ ያንን ፍርሃት፣ ያንን ችግር
ይዘን ልንመጣ እንችላለን ትዳር ውስጥ። ዛሬ ደግሞ ምን ሆነሽ ነው አኩርፈሽ የጠበቅሽ? ወይም ደግሞ እነዚህ አይነት ነገሮች ከኢሞሽን ላይ ብቻ ምን ያደርጉ ናቸው? ያተኮሩ ነገሮች ናቸው። ነገሩ ኬት እንደመጣ እንደሆነ እንኳን አናስተውልም ማለት ነው። ኬት ሊመጣ እንደሚችል። ስለዚህ ሰው በጣም ኢሞሽናል የሚሆን ስሜቱን ብቻ የሚከተል ከሆነ ለስሜቱ ብቻ ትኩረት የሚሰጥ ከሆነ እንደሱ አደገኛ ሰው የለም በትዳር። ትዳሩን ሊበጠብጥ የሚችል አንድ አደገኛ ነገር ምንድን ነው ካላችሁ፣ ፊሊንግ፣ ኢሞሽን፣ በጣም በቃ ስሜት ቤዝድ የሆኑ ነገሮች። እነዚህ በጣም ጤናማ ትዳር እንዳይኖረን የሚያደርጉ ነገሮች ናቸው። ይሄንን በደንብ ላስረዳ። ኢሞሽናል ወይም ፊሊንግ ላይ የተቀመጠ ነገር፣ ለምሳሌ ሴክሹዋል ፊሊንጎች ጥሩ ናቸው፣ ለትዳር ግን መሰረት አይደሉም። ይህም በደንብ ስሙ። ይህም የምነግራችሁ ከእግዚአብሔር እውነት ነው። ዓለም ከነገረችን ነገር አይደለም። ዓለም ስለ ትዳር ምንም አታውቅም። ይህን እንደ ፍሬ ነው የምነግራችሁ። ለምን? የትዳር ጀማሪ ዓለም አይደለች። የትዳር ጀማሪ እግዚአብሔር። ስለዚህ ትዳርን ከእግዚአብሔር አንጻር አንደርስታንድ ካላደረግን በስተቀር ስለ ትዳር ምንም እውቀት የለም። እንትና የጻፈው መጽሐፍ አንብቤ ያለ፣ እንትና የጻፈው መጽሐፍ አንብቤ ያለ፣ እንትና የጻፈው ማንም ይጻፈው፣ ትዳር የጸሐፊዎቹ ሳይሆን ትዳር የእግዚአብሔር ነው። ስለዚህ ትዳርን ከእግዚአብሔር ሐሳብ ነው ምን ማድረግ ያለብን፣ መረዳት ያለብን። ከእግዚአብሔር ነው መጀመር ያለብን። ስለዚህ ከእግዚአብሔር እስካልጀመርን ድረስ ስለ ትዳር ምንም አይነት መጽሐፍ ብናነብ ትክክለኛ እውቀት አለን ማለት አይቻልም። ይሄ ማለት መጽሐፎች አይጠቅሙም እያልኩ አይደለም። የሚጠቅሙ መጽሐፎች አሉ፣ በደንብ አሉ። ግን እንድታውቁ የምፈልገው ሰው ከእግዚአብሔር እውቀት ሲጀምር ነው ትዳርን በትክክለኛ ነገር የሚፈታው። ስለዚህ ዓለም ስለ ትዳር የነገረችን፣ ዓለም ስለ ትዳር የጨመረችብን፣ ዓለም ስለ ትዳር ያወራችን ነገር በሙሉ ዓለም አውቀዋለሁ ብላ የምታስበውን ነገር ነው እንጂ የእግዚአብሔርን አይዲያ ላይሆን ይችላል። አይደለም ብዙ ዓለም የሚሰጠን የእግዚአብሔርን አይዲያ አይደለም። ስለዚህ ትዳርን ሴክሹዋል ፊሊንግ ላይ፣ ሴክስ ላይ መመስረት ትልቅ አደጋ። ምክንያቱም ያ ኒድ፣ ያ ኢሞሽን፣ ያ ፊሊንግ ላይኖር የሚችልበት ወይም ደግሞ እሱን ሰርቭ ማድረግ የማይቻልበት ብዙ ነገሮች ሀፕን ሊያደርጉ ይችላል። ስለዚህ የመሰረትንበት ነገር ተናወጠ ማለት ነው። እሱን ካላደረግን፣ ውሳኔ ግን ከሆነ ምንም ሊነቀንቀው አይችልም። እዚህ ነው አሁን በስሜት ላይ መመስረት አደጋው። እዚህ ጋር ባለፈው ጊዜ ስናገር ካስታወሳችሁ አንዳንድ ሰው ከዝሙት ፈተና ለማምለጥ ብሎ ትዳር ውስጥ ስለሚገባ፣ ትዳር ውስጥ ከገባ በኋላ ትዳር ጸባይ ሊለውጥ ስለማይችል፣ ትዳር ፍላጎትን ሊያጠፋ ሊቀንስ ስለማይችል ሰው ትዳር ውስጥ ሆኖ እንደገና ዝሙት ሊያደርግ ይችላል ወጥቶ። ለምን? ትዳር ያንን ባህሪውን ሊለውጥለት አይችልም። ከዚህ መዳን የሚችለው ሰው በእውነት ነው፣ ራስን በመግዛት ነው፣ ሰልፍ ኮንትሮል ሲኖረው ነው እንጂ ይሄን የሚያመልጠው በትዳር ሊያመልጠው አይችልም። ስለዚህ አንዳንድ ሰዎች ሜሬጅን እንደ ማምለጫ አድርገው ነው የሚገቡበት። እንደ ማምለጫ አድርገን ከገባንበት ደግሞ ከዛ ማምለጥ የማንችልባቸው አጋጣሚዎች ሊፈጠሩ ይችላሉ። ብዙ አጋጣሚዎች ሊፈጠሩ ይችላሉ። ሀገር ለቀን ልንሄድ እንችላለን። በስራ ምክንያት የሆነ ነገር ለቅሶ ይመጣል፣ ምን ይመጣል። ከዛስ ሌላ የማይገባን አይነት የህይወት ውሳኔዎች ውስጥ እንገኛለን ማለት ነው። በምን? በስሜት ብቻ፣ ስሜቱን ብቻ ስለምናስብ፣ ፊሊንጉን ብቻ ስለምንከተል። ፊሊንግ ላይ ቤዝ ያደረጉ ሰዎች የራሳቸው ሜሬጅ ጠላት ናቸው። ማውራው ስለ ንዴት፣ ስለ ጥላቻ፣ ስለ ቁጣ ብቻ አይደለም ማለት ነው። ሴክሹዋል ፊሊንግም ራሱ ኮንትሮል መደረግ ያለበት ነገር ስለሆነ ማለት ነው። የራሳችን ነገር ላይ ብቻ አለማተኮር ስል እኔ የምፈልገውን ነገር ብቻ አለማሰብ። ብዙ ጊዜ ሴክሹዋል ፊሊንግ የሚያደርገን እሱን ብቻ ስለሆነ የሚያደርገን ነገር የራሳችንን ነገር ብቻ ምን እንድናደርግ ነው? እንድናስብ፣ እንድናተኩር ነው የሚያደርገው።
ስለዚህ እነዚህን ማኔጅ ካላደረግን የኛው ጠላት እኛ ልንሆን እንችላለን። የኛው ሜሬጅ ረባሽ እኛው ልንሆን እንችላለን። ከምን ከስሜታችን ተነሳል። ልንገራችሁ፣ ስሜቱን የሚከተል ሰው ደግሞ ሌላ ነገር አያስብም፣ አይሰማም። አእምሮ ራሱ ማገናዘብ አይችልም። ይህም በደንብ ብዙ መጽሐፍ ቅዱሳዊ ማስረጃዎች አሉ። ዳዊት የሰው ባል ያስገደለው ለምንድን ነው? ምንም የለም ሪዝን እንኳን የሚያደርግበትን ነገር ማሰብ እንኳን አልቻለም። ለምን? የሚከተለው ምንም ስሜቱን ብቻ። ስለዚህ እንደዛ ሎያል የሆነ ለሱ ታማኝ የሆነ ወታደር በር ውጪ ላይ የሚያደር አስባችሁታል? ውጪ ወታደሮች እዛ ጦርነት ላይ ሆነው እኔ ውስጥ ገብቼ ከሚስቴ ጋር አልተኛም ብሎ ውጪ የሚያደር ሰው፣ እንደዛ አይነት ሎያል የሆነ ሰው፣ በቃ እንደዛ አይነት ሎያል የሆነ ሰው እንዲያጣ እንዲገደል ምክንያት የሆነው ነው። ታውቃላችሁ? ዳዊት በኢሞሽኑ ታውሯል። በፊሊንጉ በሚፈልገው ነገር ታውሯል። አይ የዛን ሰው ቫልዩ እንኳን አይ እዚህ ነው ረጅም ዓመት አብረውን በትዳር የኖሩትን ሰዎች ቫልዩ ማየት አይችልም ሰው። ለምን? ፊሊንጉን ብቻ ነው የሚከተለው። ፊሊንጉን ብቻ። ስለዚህ አናይ የማንም ሰው የልጆቻችንን ቫልዩ አናይ፣ የትዳር አጋሮቻችንን ቫልዩ አናይ፣ ሜሬጅ የሚባለውን ክብር አናይ። ፊሊንግ ብቻ የምንከተልኩ ኢሞሽን ብቻ ነው ለማርካት የምንኖርኩ። ሰው በዚህ ደረጃ ከኖረ ለእሱ በጣም አደገኛ ነገር ሰይጣን አለ። ልንገራችሁ፣ ይህም በደንብ ላሳያችሁ። ሰይጣንም ዓለምም የተሳካላቸው ነገር ከሜሬጅ በላይ ሴክስ በጣም አስፈላጊ እንደሆነ መንገራቸው። ተሳካላቸው በዚህ ዓለምን ሰይጣንን ተሳካላቸው ካልን የሚሳካላቸው በዚህ ብቻ ነው። ይህም በደንብ ስሙ። ለምን ካላችሁ ሁሉን ነገር ሴክሱአላይዝ ማድረግ ስለሆነ ሲስተሙ የዓለም ነገር ሁሉን ነገር ሴክሱአላይዝ ማድረግ ነው። ስለዚህ ሰው የሄደበት ቦታ በሙሉ ራሱን ኮንትሮል ማድረግ እስከማይችል ድረስ አእምሮ ወይም ይሄ ሀሳቡን ኮንትሮል ማድረግ ሳይችል በትክክል የሚጠቅመውን ነገር እንኳን ማሰብ ሳይችል ሁሉን ነገር ትቶ ፋሚሊውን አፍርሶ በትኖ ምናምን እንዲሄድ የሚያደርገው ፍላጎቱን ከምንም በላይ እንዲያነግስ ከምንም በላይ እንዲያስቀድም ምን ስለተነገረው። በነገራችን ላይ የድሮ እኛ ስንማር ትዝ ይላችሁ ለሰው አስፈላጊ ነገሮች ተብለው የተማርናቸው በቃ ነሰሲቲ ተብሎ የሚጠሩት ምግብ፣ መጠለያ፣ ቤት ምናምን ነበሩ አይደል? ሶስት አሁን 7 8 ደርሰዋል። አሁን ከዛ ውስጥ አንደኛ ተብሎ የተቀመጠው ከሰባቱ ሴክሹዋል ፊሊንግ። ስለዚህ ምን ተደርጓል መሰላችሁ? ሰው የምግብ ያህል የልብስ ያህል ይሄንን ፊሊንጉን ኮንትሮል ሳያደርግ ለሰው አስፈላጊ ነው ተብሎ ምን እንዲያስብ ተደርጓል። ዓለም ይሄንን ስለሆነ የምታውቀው አታውቅም። እንግዲያችሁ እግዚአብሔር ሴክስን የፈለገው ለልጅ ብቻ ነው። በቃ ሌላ ምንም ትርጉም የለውም። ብዙ ተባዙ ምድርን ሙሏት። ለልጅ ብቻ ነው የፈለገው፣ ሌላ ምንም ነገር የለውም። ልንገራችሁ፣ ደስታ ሰው የሚያገኘው ከእግዚአብሔር ብቻ ነው። ደስታ ተደርጎ የሚገኝ ከሆነ ያላደረግን ቀን ደስታ የለንም ማለት ነው። እግዚአብሔር ሰው በማያቋርጥ ደስታ ውስጥ ነው እንዲኖር። ደስታም አይደለም እንደውም በደም ሰው ደስታም አይደለም፣ ጆይ ነው። ጆይ ማለት ሐሴት ማለት ነው። ይሄንን መጽሐፍ ቅዱስ ስለሚል የእግዚአብሔር መንግስት ጽድቅ፣ ሰላም እና በመንፈስ ቅዱስ የሆነ ሐሴት ነው። ምን የእግዚአብሔር መንግስት በማን የሆነ? በመንፈስ ቅዱስ የሆነ። እዚህ ውስጥ ገብተን ነው ሐሴት የምናደርገው እንጂ ሴክሹዋል ነገር በማግኘት
ምግብ በመብላት ሌላ ነገሮች በመጨመር ከሆነ ይሄን የምናገኘው ቴን እግዚአብሔር መንግስት አያስፈልገንም ማለት የእግዚአብሔር መንግስት ጆይን ከሰጠን የእግዚአብሔር መንግስት ወይም የእግዚአብሔር መንግስት ውስጥ ስንገባ ይሄን በመንፈስ ቅዱስ የሆነ ጆይ ካገኘን ሁሉም ቦታ የምንኖረው በዚህ ጆይ ነው። ሁሉንም ቦታ የምንኖረው ከመንፈስ ቅዱስ ባገኘነው ጆይ ነው። እሱ ጆይ ደግሞ ከውስጥ ወደ ውጭ የሚወጣ ነው እንጂ በደንብ ስሙን፣ ከውስጥ ወደ ውጭ የሚወጣ ነው እንጂ ከውጭ አካል ላይ በሚደረግ ነገር የምናገኘው አይደለም። ልንገራችሁ፣ ሴክሹዋል ፊሊንግ በመደረግ የሚገኝ ስለሆነ ሰው አድርጎ ከጨረሰ በኋላ ሮንግም ይሁን በጋብቻ ውስጥ የሚሆን አድርጎ ከጨረሰ በኋላ በዛ ጆይ መቆየት አይችልም። ለምን? በመደረግ ብቻ የሚገኝ ነው። እግዚአብሔር ይመስገን፣ እግዚአብሔር በመንፈስ ቅዱስ የሰጠን ጆይ የትም ቦታ ብንገኝ የማይቋረጥ ያውን ደግሞ በመደረግና በማድረግ ላይ የተቀመጠ አይደለም፣ በውስጣችን የተቀመጠ። ሰው የእግዚአብሔር መንግስት ሲቀበል ይሄን ጆይ ተቀብሏል። በምን ዋጋ? ያለምንም ዋጋ። ስለዚህ ክርስትና የሚጀምረው ራሱ ከጆይ ነው። ጌታን የተቀበልሽ ቀን፣ ጌታን የተቀበል ቀን ምን ተሰማ? ደስ አለኝ፣ ሰላም በልቤ የፈሰሰ፣ ሐሴት አደረኩ፣ እንደዚህ ሆንኩ እንላለን። ለምን? ሲጀምር የሚጀምረው ከጆይ ነው ራሱ። ከዛ አንዳንድ ቀን ቃል ተሰብከን ተጸልዮ ምናምን ስንጨርስ ምን ተሰማችሁ ስንባል በቃ ይሄ ነው የማይባል ደስታ ተሰማ። ያን ደስታ መቋጠር ስለማንችል ስናለቅስ እንገኛለን። ምን ሆናችሁ ስንባል በቃ ደስ አለኝ ምናምን እንላለን። ለምን? ጆይ ነው። የእግዚአብሔር መንግስት ውስጥ በመገኘት ምንም ኤክስፒሪየንስ የምናደርገው ይሄን። ስለዚህ ጆይን እና ደስታ የሚባለው ነገር ደግሞ ከዚህ በፊት ተናግሬያለሁ። ደስታ ደግሞ ሃፒነስ የሚባለው ማለት ነው። የሆነ ነገር ሃፕን ማድረግ አለበት። ያ ነገር ሃፕን ካላረገ ሃፒነስ የለም። ስለዚህ ልንገራችሁ፣ ሴክሹዋል የሆነ ነገር የሚሰጠን ሃፒነስ ነው። ለምን? ሃፕን ለዚህ ነው በኃጢአት ከሚገኝ ደስታ ይልቅ ይላል። ስለዚህ እነዚህ ነገሮች ቢደረጉ በመደረግ ላይ ያሉ ነገሮች ደግሞ የራሳቸው ደስታ አላቸው። ግን ጆይ አይሰጡንም። ጆይ አይሰጡንም። ጆይን ሁሉ ሰው ጆይ የሚባለውን ነገር ሊያገኝ አይችልም። ጆይን የሚያገኘው በመንፈስ ቅዱስ የሆነ ሰው ወይም ዳግም የተወለደ ሰው። ስለዚህ ሰው ትዳር ውስጥ ገብቶ ጆይን ኤክስፒሪየንስ አያደርግም። ጆይ ትዳር ውስጥ ገብተን የምናገኘው ስላልሆነ የእግዚአብሔር መንግስት ውስጥ ገብተን የምናገኘው። ቴንክ ዩ ሚና የእግዚአብሔር መንግስት ውስጥ በመገኘት ነው ኤክስፒሪየንስ የሚደረገው። ስለዚህ አሁን ዓለም ያጠላለፈችን ሮንግ እንደሆነ የነገረችን በዚህ ምክንያት ስለሆነ ማለት ነው። ዓለም ይሄንን በጣም ከመለጠጧ የተነሳ ቴንክ ዩ ዛሬ በጣም ከመለጠጧ የተነሳ ሁሉ ነገር ምን ሆኗል? ሴክስ ሆኗል። ስለዚህ ትዳር የሚመሰረተው በሴክስ ነው፣ የሚፈርሰውም በሴክስ ነው። ዋናውን ዓላማ ፐርፐዙን ስቷል ማለት ነው። ከዛ ወይ በጣም እንትን ተሰማኝ፣ በጣም በቃ እንትን ለሱ ያለኝ ስሜት ልዩ ነው፣ ለሱ ያለኝ ስሜት ልዩ ነው ተብሎ ይጋቡና ከዛ አሁን ምንም አይሰማኝም ይላሉ ከተጋቡ በኋላ ደግሞ። ስለዚህ አሁን ከሱ ጋር ምንም ስሜት ስለማይሰማኝ በቃ ትዳሩን ልናፈርሰው ነው ይላሉ። የተጀመረው በስሜት ስለሆነ የሚቀጥለውን በምንድን ነው ለመቀጠል የሚፈልጉት? በስሜት። ከስሜት ምን ስለጀመረ ይሄ በቃ ኢየሱስ ኦሎፈሰደን ተነስቶ ዛሬ ሳያችሁ ምንም ደስ የሚል ስሜት አልተሰማኝም እና በቃ ለእናንተ የሰራሁት መዳን ነገር ቢቀር ይሻላል ምናምን ቢለን አስባችሁታል? ግን እንደዛ እንዳይ ኢየሱስ የመጣው መንገድ በሙሉ የፍቅር ውሳኔ ነው እንጂ የስሜት ጉዳይ አይደለም። ስሜት ቢሆን ኖሮ ድንገራችሁ እዚህ ውስጥ ፍር ያለ ነገር ተሰማኝ ቢል ኖሮ ኢየሱስ ከሰማይ ሆኖ ወዳችኋለሁ ነበር የሚለን፣ ወዳችኋለሁ ሁላችሁንም ነበር የሚለን ከሰማይ ሆኖ። ለምን? ስሜት ነው፣ ዲሲዥን ስላለው። ግን እስከ ሞት ድረስ ያውም ደግሞ የጣር ሞት የደም ላብ ያለ እየተጨነቀ
እየተገረፈ ያ ሁሉ ዱላ እያረፈበት ያ ሁሉ መከራ እያለፈበት ምን አለ? ጸና፣ በትዕግስት ታገሰ። በትዕግስት ታገሰ፣ አለፈ ይሄን ሁሉ መከራ። ለምን? የወደደን በፍቅር ውሳኔ ስለሆነ፣ ከስሜቱ ስላልሆነ የጀመረው ከውሳኔው ስለሆነ። ስለዚህ ትዳር ሲደብረን የምናፈርሰው በጣም ደግሞ ሲመቸን ደግሞ ፍርፍር የሚል ስሜት ደግሞ ሲሰማን የምናቆመው ሳይሆን ራሱ ሳይስ ያልተሰማንም ቀን በውሳኔያችን ጸንጠን የምንቀጥልበት ያረጣንም ራሱ ውሳኔ ነው መሆን ያለበት። ያለ ውሳኔ ብላችሁ መቼ አንድ ነገር ጥለን እንደምንሄድ ታውቃላችሁ? ውሳኔያችንን የቀየርን ቀን እንጂ እንትን ኢሞሽን ስላለን ስለሌለን ብቻ አይደለም። ራሱ ኢሞሽን እያለ ራሱ እንድንወጣ የሚያደርገን እኮ ውሳኔያችን። ኢሞሽናችንም ጠፋ ብለን እንድንወጣ የሚያደርገን ውሳኔያችን። ግን ውሳኔያችን ከራስ ወዳድነት የመነጨ ነው እንጂ ከፍቅር የመነጨ አይደለም። እኛ ደግሞ አሁን ደግሞ እያልኩ ያለሁት ከፍቅር በመነጨ ከእግዚአብሔር ፍቅር በመነጨ ውሳኔ ነው ትዳር የሚቀጥለው የሚመሰረተው። እዚህ መመስረቻው ይሄው ፍቅር ነው። ሊያቆየው የሚችለውም ይሄው ፍቅር ነው። እዚህ ልንገራችሁ። እሺ በተለያየ እውቀት ልንጀምረው እንችላለን ትዳር። ኢቭን ጌታን ከማግኘታችን በፊት ራሱ ትዳር ልንጀምር እንችላለን። ከዛ ጌታን ተቀብለን በዛ ትዳር ልንቀጥል እንችላለን። በቃ ቀድሞ የጀመርንበት ነገር ችግር የለም። አሁን ከዚህ በኋላ እንዴት ነው የምንኖረው? የእግዚአብሔርን ፍቅር አንደርስታንድ በማድረግ አሁን እንዲቀጥል የሚያደርገው ደግሞ ሌላ ጣፈጠ እንዲሆን የሚያደርገው የእግዚአብሔርን ፍቅር ምን በማድረግ በመረዳት ነው። እኔ የምመክራችሁ ላላገባችሁ እኔ የምመክራችሁ ቴንክ ዩ መሳይ ቴንክ ዩ ሶ ማች። እኔ የምመክራችሁ የምነግራችሁ ምንድን ነው? ራሳችንን በእግዚአብሔር ፍቅር ማሳደግ አለብን። በሰልፍ ኮንትሮል ራስን በመግዛት ማደግ አለብን። በፍቅር ውሳኔ ለመውደድ ምን ማድረግ አለብን? መግባት አለብን። ወደዚህ አይነት እድገት መምጣት አለብን። ወደዚህ አይነት ብስለት መምጣት አለብን እንጂ ወደዚህ ካልመጣን ትዳር ሲጀምር በማቴሪያል ስላልጀመረ የማቴሪያል ብዛት ሊያቆሙ አይችልም። ምክንያቱም አዳምና ሔዋን እንደምናውቃቸው አለባበሷ ያምራል እንዳይል ምንም አልለበሰችም። እሱም ምንም አልነበረውም። ሁለቱም ራቁታቸውን ነበሩ። ሙያዋ እንዳይል ምንም ላዛኛም መስራት አትችልም፣ ፍርፍርም መስራት አትችልም። ምንም የለም። ቤቱ፣ መኪናው፣ ትምህርቷ፣ የትምህርት ደረጃ ያላት እንትን ፕሮፌሽናሊዝም ምናምን እንዳይባል የለም። ከዚህ ሁሉ አልጀመረም። ሁሉ ምንም የለም። የነበሩት ሁለቱ ናቸው። እዚህ መሰረት ያደረገው ምን ነው? ፍቅርን ስለሆነ ማለት ነው። ልንገራችሁ፣ ይሄ ስል ፕሪፈር የምናደርገው ነገር የለንም ማለት አይደለም። የምንወደው ሰው ላይ ያ ፕሪፈር የምናደርገው ግን ፋውንዴሽን መሆን አይችልም። ፋውንዴሽን መሆን አይችልም። ፋውንዴሽኑ ምንድን ነው? ጋድ ካይንድ ኦፍ ላቭ፣ በውሳኔ የሆነ ፍቅር። ከውሳኔ ውጭ የሆነ ማለት ኢሞሽን ላይ ቤዝ ያደረገ ፊሊንግን የተከተለ ትዳር አይደለም። ለምን? ፊሊንጉ ይጠፋል። የሆነ ቀን ይጠፋል። ተውትና ሌላው ቢቀር በእድሜ ብዛት ሊጠፋ ይችላል ፊሊንጉ። አርጅተው ሰዎች ከዛ አይነት ኢሞሽን ነፃ ሊሆኑ ይችላል። ሴክሹዋል ፊሊንግ ነፃ ሊሆኑ ይችላል። በማርጀት ራሱ በእድሜ ብዛት እዚህ ሲያረጁ በቃ አልፈልግሽም ብሎ ሊሄድ ነው ማለት ነው። ወይም እሷም አልፈልግም ብላ ልትሄድ ነው ማለት ነው። ለምን? የመሰረትንበት መሰረት ሮንግ ስለሆነ። መሰረት ማለት ይኸውላችሁ ብዙ ጊዜ ይናገራሉ። መሰረት ማለት ከባድ ነው። መሰረት ስለማይታደስ ማደስ ስለማይችል መሰረት በጣም ሃርድ። መሰረትን ማደስ አይችልም። መሰረት ማፍረስ ነው በቃ። መሰረቱ ላይ ችግር ካለ በር አይዘጋም፣ መስተዋት ይሰነጠቃል፣ መስኮት አይዘጋም፣ ቤት ብዙ ነገር ይበላሻል። ለምን? መሰረቱ ላይ ነው ችግር።
ስለዚህ ቧንቧ ሊሰበር ይችላል ምናምን። ለምን ሲባል መሰረቱ ላይ ችግር ስላለ ቤቱ ይዛነፋል፣ ይሰነጣጠቃል። ላይ ያለችው ትንሽ ችግር ታች ያለችው ትንሽ ችግር ላይ 10ኛ ፎቅ ላይ ሲደርስ ትልቅ ችግር ሊሆን ይችላል። ለምን? ችግሩ የምንድን ነው? የፋውንዴሽን። ስለዚህ አንዳንድ ሜሬጅ አመቱ እየጨመረ ሲሄድ ነው ችግሩ እየበዛ ነው። ለምን? ችግሩ የፋውንዴሽን ስለሆነ። ስለዚህ ፊሊንጓ የመጀመሪያው 2-3 አመት ፊሊንጓ ስላለች ማለት ነው። ከዛ በኋላ ደግሞ ፊሊንጉ ይጠፋና ዲሲዥን የሚጠይቁ ነገሮች ይመጣሉ። የኛን ውሳኔ፣ የፍቅር ውሳኔ የሚጠይቁ ነገሮች ይኖራሉ። የዛን ጊዜ የሚታየው ሰው ያለው የካራክተር ጽናት፣ ሰው ያለው ብስለት፣ ሰው ያለው መንፈሳዊ የሆነ መረዳት የሚጠየቅበት ጊዜ ነው። ለምን? አሁን ፊሊንግ ጠፍቷል። ተለማምደን ቆየን። ተለማምደን ስለቆየን አሁን ፊሊንግ በፊት እንደ በፊቱ ፍርፍር የሚለው ስልክ ሳናወራ እንትን 10 ስልክ የሚያሳየን ምናምን ነገር ያ ፊሊንጉ ነው የምላችሁ። ፍቅር ቀንሶ አይደለም። ኖ በሪስፖንሲቢሊቲ በማደግ ብዛት በማቹር እያደረገ ሲመጣ ብዙ የምንሸከመው ሪስፖንሲቢሊቲ ነው። ለዛ ሰው የምናሳየውን የምንሰጠውን ቫልዩ ስለሆነ ከዛ በኋላ እየጨመረ ነው። እነዚህ ነገሮች እየጨመሩ ሲመጡ ይሄ ፍርፍር የሚለው ፊሊንግ ይጠፋና ምን በውሳኔ ታጀበ ይሆናል። በውሳኔ ታጀበ። ስለዚህ ሰው ደክሞት ሊመጣ ይችላል። ከሰው ሚስትም ባልም ደክማቸው ሊመጡ ይችላሉ። የዛን ሰዓት የምናስበው መጠቀምን አምጡ የሚለውን ነገር ሳይሆን ሰርቭ ማድረግ ሊሆን ይችላል። ከምን የተነሳ? ከሪስፖንሲቢሊቲ የተነሳ በዲሲዥን ስለሆነ ይገባል። ስለዚህ በውሳኔ የገባንበትን ነገር በውሳኔ ስል የፍቅር ውሳኔ እንዳትረሱ። የፍቅር ውሳኔ በፍቅር ውሳኔ የገባንበትን ትዳር ሌላ የምንወጣበት ምንም ነገር የለም። ለምን? ኢየሱስ ቤተክርስቲያንን እንዳደረገ እንደወደደ እናንተ ሚስቶቻችሁን ምን አድርጉ? ውደዱ። እንዴት አድርጎ ነው የወደደው? በእግዚአብሔር ፍቅር ራሱን አሳልፎ እስከ መስጠት ድረስ። ስለዚህ ባሎች የተጠየቁት የመጀመሪያው ቀዳሚ ነገር ይሄ ነው። ወይም የተጠየቅ ነው። ባሎች የተጠየቅ ከኢሞሽን በላይ ከፊሊንጋችን በላይ እኛ ቢሆንልን ብለን ከምንፈልገው በላይ በፍቅር ውሳኔ ምንድነው እንድንወድ። እስቲ ቆላስይስ ምዕራፍ 3 ላይ እንሂድና ከዛ እዚሁ እንመለሳለን። አልቸኮልኩም ማለት እሺ። ቆላስይስ ምዕራፍ 3 ቁጥር 18 ጀምሮ ያለውን ሐሳብ እናንብብና እንደዚህ ይላል። ሚስቶች ሆይ በጌታ ዘንድ ተገቢ በመሆኑ ለባሎቻችሁ ታዘዙ። እመጣለሁ እሱ ቁጥር 19 ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው። ሚስቶቻችሁን ምን አድርጉ? ውደዱ። እንደማን? እንደ ኢየሱስ። ቅድም ኢየሱስ እንደነገረ ውደዱ። ደግሞ መራራ አትሁኑባቸው። ሌላ ደግሞ ትርጉም ላይ ሀርሽ አትሁኑባቸው። ሀርሽ አትሁኑባቸው። ምን አድርጓቸው? ውደዷቸው። ውደዱ ማለት ወይም ውደዷቸው። ስለዚህ የኛ ይሄ መውደድ የሚባለው ሐሳብ ቅድም እንደተናገርኩት የሚለው በውሳኔ የሆነ ፍቅር ነው። በዲሲዥን ላይ መሰረት ያደረገ ፍቅር። ዲሲዥን ከሌለው ወይም እንዲሁ እወዳለሁ የሚል ከሆነ ዲሲዥን ስለሌለው ሊያቆየን አይችልም ነው። ኢየሱስ እወዳችኋለሁ ብሎ ቢሆን ኖሮ ያቆየው ከኛ ጋር ችግሩ ሲመጣ ጥሎን ይሄድ ነበር። እዚህ ነው ይላችሁ። አንዳንድ ጊዜ እንደው አንዳንድ ትዳሮች ውሳኔ በሚጠይቁን ጊዜ ሰው የትዳር ውስጥ ያሉትን ሰዎች ውሳኔ በሚጠይቁ ጊዜ ምን የሚያደርጉት የሚፈርሱት፣ ለምሳሌ በህመም ሊሆን ይችላል። ከዛ ደግሞ ወይ ብዙ ገንዘብ ደግሞ ማግኘት ሊሆን ይችላል። የሆኑ ነገሮች እነዛ ነገሮች ማለት የኛን በውሳኔ መቆየት የሚጠይቁ ናቸው። ስለዚህ እንደው ደሃ ሆኖ በቀሩ ይሻል ነበር ይላል አንዳንድ ሰው። ለምን? እንዲህ ብር ሲያገኙ እኮ ትዳራቸው ፈረሰ ይላል። ያ ትዳር ብር ሲያገኝ የሚፈርስበት ምክንያት ብሩ አይደለም እኮ ያፈረሰው። ኖ ብር ሲመጣ ብርን ማለፍ የሚችል የፍቅር ውሳኔ ምን ያደርግ ነበር?
ይጠይቅ ነበር። ከዛ ህመም ሲመጣ ያንን ህመም ማለፍ የሚችሉበት የፍቅር ውሳኔ ምን ያደርግ ነበር? ይጠይቅ ነበር። ከዛ ወላጆቻቸው ምናምን ሲመጡ በመሃል ሊገቡ ሲሉ እንደዚህ ለምን አያደርግልሽም፣ እንደዚህ ለምን አታረግልህም ምናምን የሚሉ ጥያቄ ማንሳት ሲጀምሩ ያ ነገር መቀጠል የሚችልበትን ዲሲዥን ማግኘት ካልቻለ ትዳሩ ምን ያደርጋል? ይፈርሳል። ስለዚህ ሁሉ ነገር ዙሪያችን ያሉት ነገሮች ሁሉ የሚጠይቁን የፍቅርን ምን ስለሆነ ዲሲዥን ስለሆነ የፍቅርን ውሳኔ ስለሆነ ኢሞሽናል የሆነ ሰው ግን ይሄንን አያስብም ራሱ። ስለዚህ እናቱ ከነገረችው እየበረረ መጥቶ ሚስቱ ሊጣላ ይችላል። አባቷ ከነገራት የበረረች መጣ ከባሏ ልትጣላ ትችላለች። ለምን? ኢሞሽኗን ኮንትሮል የምታደርግበት ይሄን ማኔጅ የምታደርግበት ምንም ብስለት የላትም ወይም የለውም። ስለዚህ ሰዎች ይሄን ማኔጅ የሚያደርጉበት የፍቅር ውሳኔ ከሌላቸው ሜሬጅ የሚባል ነገር በኢሞሽን ምን ሊያደርግ ይችላል? ሊነዳ ይችላል። በኢሞሽን የሚነዳ ደግሞ ማለት ምን ማለት እንደሆነ ላሳያችሁ። ጥሩ ምሳሌ ከዚህ በፊት እንትን አይ ቲንክ መንፈሳዊ እድገት ላይ ስንማር ሊሆን ይችላል መዝሙር 38 ላይ አይ ቲንክ ሶ በልባብና በልጓም ካልተገሩ በስተቀር ወደ እናንተ እንደማይቀርቡት በቅሎና ፈረስ አትሁኑ፣ ፈረስና በቅሎ አትሁኑ ይላል። በልጓምና በልባብ ምን ካልተገሩ በስተቀር ወደ እናንተ እንደማይቀርቡት ፈረስና በቅሎ አትሁኑ። ምን ማለት ነው? ፈረስና በቅሎ ያላቸው አቅም አይደለም። አንዳንድ ነገር ሲለካ ራሱ በፈረስ ጉልበት ነው የሚለካው። ግን ፈረስ ራሱን መግዛት የሚችልበት አቅም የለውም። ግዴታ ምን ያስፈልጓል? ልጓም ያስፈልጓል። ግዴታ ምን ያደርጋል? እዚህ ጋር መሸፈኛ ያስፈልጋል። ፎከስ እንኳን ማድረግ አይችልም ፈረስ። በዚህ ጋር ነገር ከመጣ በዚህ ሊበር ይችላል። ወደ ገደል ራሱ ይዞ ሊገባ ይችላል። ለምን? መገራት ኮንትሮል መደረግ አለበት። ካልሆነስ በቃ አለቀ። ፈረስ ላይ የተቀመጠ ሰው መቆሚያ የለውም። ፈረሱ ገደል ከገባ አብሮ ሊገባ ይችላል እንጂ ምንም የሚያቆመው ምንም ነገር የለም። ካልተገሩስ ደግሞ ሊቀርቡ አይችሉም። መቅረብ ብቻ አይደለም ሰውም ሊቀመጥባቸው አይችልም። ስለዚህ መጀመሪያ ምንድን መደረግ አለባቸው? መገራት አለባቸው። ምን? በልጓም። ስለዚህ ልጓም ምንድን ነው? የፈለገ ኃይል ቢኖር በቃ ተብሎ ምን ይደረጋል? ይያዛል። አያችሁ፣ ብስለት ማለት ይሄ ነው። የፈለገ ኃይል ቢኖር፣ የፈለገ ኢሞሽን ቢኖር፣ የፈለገ ፍላጎት ቢኖር የሆነ ቦታ ኖ የሚባል ያስፈልጋል። አይ የሚባል ስሜት ኮንትሮል የሚደረግ ስሜትን ኮንትሮል ማድረግ የሚችል ያ ነው ብስለት ማለት። ያ ነው ብስለት ማለት። በዚህ መንገድ ካልሆነ ልናቆመው አንችልም። በዚህ መንገድ መቆሚያው በፍጹም መቆሚያ አይታወቅም። የሆነ ነገር ስናይ በዚህ ልንሄድ እንችላለን። የሆነ ነገር ስናይ በዚህ ነው። እዚህ ነው ምሳሌ ላይ ሲናገር አይ ቲንክ ምሳሌ እስቲ እሱ ቦታውን በትክክል ካስታወስኩት ላውጣ። እሺ ቦታውን በትክክል አሁን አላስታወስኩትም፣ ግን ሀሳቡን በደንብ ሀሳቡን በደንብ ስለማስተውለው ልንገራችሁ። ስለማስታውሰው በከተማ
መሀል አእምሮ የጎደለውን ሰው አየው አስተዋልኩ፣ ጥበብ የጎደለውን ሰው አየው አስተዋልከዋል። እና ይሄ ጥበብ የጎደለው ወይም ማስተዋል የጎደለው ሰው የተባለው ለምንድን ነው? ሰልፍ ኮንትሮል የለውም። ከዛ ምን ታሪኩ ምንድን ነው? በቀላሉ ልንገራችሁ ሀሳቡ። በመንገድ እየሄደ እያለ ምን አየ? አገኘ፣ ሴተኛ አዳሪ አገኘ። ከዛ ና ግባ ና ሲባል ምን አደረገ? ቀጥ ብሎ ገባ። እና ምንድን ነው ማስተዋል የጎደለው? ማስተዋል ማለት ምንድን ነው? ሂዱና ቅድም ያልኳችሁን ማስተዋል እንደሌላቸው ነው የሚለው መዝሙር 32 ላይ ቁጥር 9 ማስተዋል እንደሌላቸው። ማስተዋል ማለት ራስን ኮንትሮል የምናደርግበት። ማስተዋል ማለት ይሄን ነገር ብነካ ምን ያመጣብኛል የሚል እውቀት መያዝ ማለት ነው። ለዚህ ነው አታስተውልም እንዴ እንላለን። አንዳንድ ሰው ሲወድቅ የሆነ ቦታ ሲገባ እንዴ ምንም ይሄ እኮ የሚያመጣብን ነገር ምን ማድረግ አለብን? ማወቅ። ሰው ያስተውላል የምንለው የሚነካው ነገር ምን እንደሚያመጣበት ምን ሲያደርግ። ስለዚህ ማስተዋል የጎደለውን ሰው አየዋለች ከሰገነት ላይ። ምን አለ? ና ግባ ሲባል ምን አደረገ? ኢሞሽኑን ኮንትሮል ማድረግ የማይችል ሰው ማስተዋል የጎደለው። ለዚህ ነው ሰው የእግዚአብሔር እውቀት ሲጎለው በቃ ቶታሊ የሚኖረው ኑሮ እንደዚህ ነው። ማስተዋል የሚችልበት ነገር ምንም የለም። ፊሊንጉን ብቻ እየተከተለ ነው የሚኖረው። ኢሞሽኑን ብቻ እየተከተለ ነው ብቻ። ሌላ ምንም ነገር አያይ፣ ምንም ነገር አያይ። ስለዚህ ዛሬ እንዴት ነው አሁን ቴንኪው አሚቲ ዛሬ ምንድን ነው አሁን በደንብ በቃ እንድታውቁ ወይም ደግሞ እንድንማር የተፈለገው ነገር? በእርግጠኝነት ትዳር ፊል ከምናደርገው ካለን ኢሞሽን በላይ ይሄንን በቃ ትሩዝ ነው። በቃ መሰረታዊ ነገር መሰረታዊ ነገር። ኢሞሽናል የሆኑ ሰዎች ሲኖሩና ኢሞሽናል ያልሆኑ ሰዎች ትዳሩ ሲኖሩ እኩል አይደለም ውጤቱ። እኩል አይደለም ውጤቱ። ያላችሁ እንትን እኔ አካባቢ ላይ ያየው ካደኩት ኤክስፒሪየንስ ልንገራችሁ። እንትን ሊገላግል የሚገባ ሰው ራሱ የሚመታበት እንትን ጎረቤት ማለት ነው። እኔ አንድ አክስቴ ልትገላግል ሲጫጫው ሰምጣ እየሮጠች ስትሄድ ለባል የተወረወረ የውሃ ጆግ እንደዚህ ቴብል ላይ የሚቀመጥ ማለት ነው፣ ውሃ የተቀዳ እሱ የተወረወረ ባል ጎንበስ ሲል እዚህ ላይ መቷት ውሃው እንዳለ ላይ ነው የፈሰሰው። እና እነዚህ ነገሮች በሙሉ ከዛስ ያ ሁሉ ነገር ተደርጎ ምናምን ከዛ ታረቁ ምናምን ተብለው ኔክስት ዴይ እነሱ እኮ ይቀጥላሉ። እሷ እያሸች ነው በረዶ ይዛ ምናምን ማለት ነው። ይሄ እንደዚህ ሰው ኢሞሽናል ሆኖ የሚኖረው ኑሮ ካያችሁ፣ ኦኬ ጥቅሱ ተገኝቷል። እሺ ጥቅሱ እናነባል። ኢሞሽናል ሆኖ የሚኖረው ኑሮ ካያችሁ ትዳር ያስፈራል። ለዚህ ነው አንዳንድ ሰው ኢሞሽናል ሆኖ የሚኖሩ ሰዎችን ስለሚያይ ምን ይላል? ኧረ ትዳር ከባድ ነው፣ ኧረ እኔ ይቅርብኝ ይፈራል። ሴቶችም ወንዶችም ይፈራሉ። ለምን? ያዩት ትዳር ተብለው ያዩት እነሱ ኢሞሽናል ሆነው ሜሬጅ የሚመሩ ሰዎች። እዛ አይነት ኮሚትመንት ውስጥ ማንም ሰው መግባት አይፈልግም። ማንም ሰው ለምን? ይዞ የሚመጣውን ነገር መሸከም የምንችልበት ነገር የለም። በዚህ ልንገራችሁ፣ አንዳንድ ሰዎች እኮ የተገዳደሉት ሜሬጅ ውስጥ ገብተው አይደለም እንዴ? ነው አይደል? ሜሬጅ ውስጥ ገብተው የተገዳደሉት አሉ። እንደዛ በደንብ አለ እንደሱ አይነት ነገር። ስለዚህ እነዚህ በጣም ሰዎቹ ሜሬጅ ስለሆኑ ብቻ ሳይሆን ከሜሬጅ ውጭ የሚኖሩት ህይወት ይሄ ነው። ሌላ ሰውም ቢሆን ይገሉ ነበር። ግን ምንድነው ቅርብ ያለው ሰው ሁሉን ነገራቸውን ኤክስፕረስ የሚያደርጉበት ስለሆነ ሁሉም ንዴታቸውንም ሀዘናቸውንም ሁሉም ነገር የሚያወጡበት ስለሆነ ምን ያደርጋሉ? ንዴት የሚባለውን ኮንትሮል ማድረግ የሚችሉበት አቅም ስለሌላቸው ምን ያደርጋሉ? ሄደው መግደላቸው አይቀርም። እስቲ ምሳሌ ምዕራፍ 7 ላይ እንዴት ተገኝቷል ጥቅሱ። እንደዚህ እየተጋገዝን እያዋጣን ስንሰብክ
ስንማር። እሺ 7 9 4 ነው ይመስለኛል ያንተ ሐሳብ። ከቁጥር 6 ጀምሮ እናንብበውና ሙሉውን። ልክ ነሽ 9 ላይ ነው ያለው። የት ምዕራፍ 9 ነው ያልሽኝ? ምዕራፍ 9 ምዕራፍ 9 ነው ያልሽኝ? ምዕራፍ 9 ቁጥር 4 ላይ ይመስለኛል ያንተ ሐሳብ ሜቢ። እሺ ሁለቱንም እናንብበው። ይሄኛውን እንቀጥል እስቲ። ቁጥር 6 በቤቴ መስኮት በዓይነ ርግቡ ወደ ውጭ ተመለከትኩ፣ ማስተዋል የጎደለውን ወጣት ብስለት ከሌላቸው መካከል አየሁት። ምን የጎደለው? ማስተዋል የጎደለው ወጣት። ከጎልማሶች መካከል ለየሁት። ከምን መካከል? ጎልማሶች፣ በሰል ካሉ ሰዎች መካከል ማስተዋል የጎደለው ሰው ይለያል። እንዴት ለየችው እስቲ? የቤቷን አቅጣጫ ይዞ በቤቷ ማዕዘን አጠገብ ባለው መንገድ ያልፍ ነበር። ቀኑ መሸሸት ሲል በውድቅት ሌሊት በጽኑ ጨለማ፣ ከዚያም አንዲት ሴት ልታገኘው ወጣች። እንደ ዝሙት አዳሪ ለብሳ ለማሳሳት ታጥቃ፣ ጨዋሂና ማን አለብኝ ባይ ናት። እግሮቿ አርፈው በቤት አይቀመጡም። አንዴ በመንገድ አንዴ በአደባባይ በየማዕዘኑ ታደባለች። ከዛ አፈፍ አድርጋ ይዛ ሳመችው። አፍርቷንም ጥላ እንዲህ አለችው፣ በቤቴ የህብረት መስዋዕት ማቅረብ ነበረብኝ። ዛሬ ስለቴን ፈጸሙ። ስለዚህ አንተን ለማግኘት ወጣሁ። ፈልጌ ነበር፣ ይኸው አገኘሁ። አልጋዬን ከግብፅ የመጣ ነው። ጌጠኛ በፍታ አልብሼዋለሁ። አልጋዬን የከርቤ የአልሙንና የቀረፋ ሽቶ አርከፍክቤታል። ና እስኪነጋ በጥልቅ ፍቅር እንርካ፣ በፍቅር ራሳችንን እናስደስት። ባሌ እቤት የለም፣ ሩቅ አገር ሄዷል። በገንዘብ የተሞላ ቦርሳ ወስዷል። ጨረቃዋ ሙሉ እስክትሆን አይመለስም። በሚያግባቡ ቃላት አሳተችው ይልና በለሰለሰ አንደበቷ አታለለችው። ለእርድ እንደሚነዳ በሬ ወደ ወጥመድ እንደሚገባ አጋዘን ሳያንገራግር ምን አረገ? ተከተላት። ፍላጻ ጉበቱን እስኪወጋው ድረስ ሕይወቱን እንደሚያሳጣው ሳያውቅ በራ ወደ ወጥመድ እንደምትገባ ወፍ ሆነ። እጆቼ አሁንም አድምጡኝ፣ የምለውን ልብ ብላችሁ ስሙኝ። ልባችሁን ወደ መንገዱ አታዘንብሉ፣ ወደ ሐሰት ጎዳናውም አትግቡ። አዋርዳ የጣለቻቸው ብዙ ናቸው፣ የገደለቻቸውም ስፍር ቁጥር የላቸውም። ቤቷ ወደ ሲኦል የሚወስድ ወደ ሞት ማደሪያም የሚያወርድ ጎዳና ነው። ይሄ ክፍል በሙሉ የሚናገረውን ያዙ። ይሄ ማለት ነፍሱን ወይም ስሜቱን ኮንትሮል ማድረግ ስለማይችል ሰው ነው። ስለ ወንድ ስለ ሴት አይደለም። ሰው ኢሞሽኑን ኮንትሮል ማድረግ የማይችል ሰው የሚሄድበት ሲሄድ የሚሄደው እንደዚህ ነው። ለእርድ እየሄደ እንኳን ለእርድ እየሄደ እንደሆነ ምን አያውቅም። ለምን? ስሜቱን እንደሚከተል የሚሄድበት መንገድ ምን እንደሚያመጣበት እንኳን አያውቅም። በቃ እኛ ሀገር የተለመደ እንትን አለ። ይሄ በቴሌቪዥን ብዙ ጊዜ የፖሊስ ፕሮግራም ላይ ምናምን አይታችሁ ከሆነ ሴጣን አሳስቶኝ ነው ይላል። ሰው ወንጀል ከሰራ አይታችኋል? እንደዛ የሚል ሰው አይታችኋል? ሴጣን አሳስቶኝ ነው። አይ ሴጣን አሳስቶ መጥረቢያ አያስነሳም። እነዚህ የምናደርጋቸው ነገሮች በሙሉ ይሄ ኃላፊነት መውሰድ ስለማንፈልግ ነው። ወደ ሴጣን ያው ሴጣን ቢጠየቅ እኮ ተገኝቶ ስለማይጠየቅ ነው እንጂ ቢጠየቅ ኧረ እኔ አላሳሳትኩም የለሁበትም ምናምን ሁሉ ሊል ይችላል። እዛ ቦታ ላይ ኖርም ይችላል። ፖይንቱ ምንድን ነው? አሁን ለሴጣን ጥብቅና ለመቆም ሳይሆን ፖይንቱ ምንድን ነው? ይሄ እኛ ሬስፖንሲቢሊቲያችንን መፈጸም በሚገባን ሰዓት አለመፈጸማችን፣ የኛ አለመብሰል ምን ያደርገናል? ነገሩን ከኛ ውጪ ዳይቨርት ለማድረግ እንሞክራለን። ልክ አዳምና ሔዋን እንዳልኩት አንተ የሰጠኸኝ ሴት ናት፣ እባቡ ነው እንዳለች እሷ። ኃላፊነቱን የሚወስድ ማንም ሰው ስላልተገኘ፣ ለምን? ብስለት ስለሌለ፣ ማስተዋል ስለሌለ። እነዚህ በሌሉበት ቦታ ኃላፊነትን መሸከም የሚወስድ ሰው የሚችል ሰው የለም። ስለዚህ ምንድን ነው የሚሻለው ታዲያ? በእግዚአብሔር ፍቅር መብሰል። የምንኖርበት ቦታ ላይ የምንኖረው
የፍቅር ውሳኔ ካለን ብቻ ነው። ይህንን ልናገር እንደው ስለ ሜሬጅ ስላወራው ነው እንጂ ሁሉ ጓደኝነት፣ ሁሉ ቦታ ስራ በሉ፣ አገልግሎት በሉ፣ ቸርች፣ ሁሉ ቦታ የምንኖረው በፍቅር ውሳኔ ነው። ጥቅም ፈልገን የተገኘንበት ቦታ ላይ አንውልም። ጥቅም ስናጣ እንሄዳለን ሁላችን።